በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥንን ነው። እንደምናምሽታችኋል የተወደዳችሁ አድማጭ ተመልካቾቻችን፣ የዕለተ ቅዳሜ ግንቦት 23 2026 ምሽት የአማርኛ ዜናዎችን አርዕስተ ዜናዎቹን በማስቀደም ወደ እናንተ እናደርሳለን። እንድትከታተሉን በአክብሮት እንጋብዛለን። የኤርትራ የነጻነት ቀን በተለያዩ መንገዶች እየተከበረ ነው። የሱዳን አንጃዎች ጦርነቱን ለማቆም የሚያስችል ውይይት በናይሮቢ ጀመሩ። የኬንያው ፕሬዝዳንት ዊሊያም ሩቶ የናፍጣ ዋጋ እንዲቀንስ ትዕዛዝ አስተላለፉ። በ24 ሰዓት ውስጥ 25 መርከቦች በሆርሙዝ ሰርጥ አልፈዋል ስትል ኢራን ገልጻለች። በቻይና በደረሰ አደጋ ከ90 ሰዎች በላይ መሞታቸው ተነገረ። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። ወደ ዝርዝር ዜናዎቹ እናልፋለን። ከኛ ጋር ቆዩ። የኤርትራ የነጻነት ቀን በተለያዩ መንገዶች እየተከበረ ነው። በመላው ዓለም የሚገኙ ኤርትራውያን በ1991 በከባድ መስዋዕትነት የተገኘውን የኤርትራ ነጻነት በተለያዩ መንገዶች እያከበሩት መሆኑን ዘገባዎች ያመለክታሉ። እሁድ ግንቦት 24 ቀን 2026 የሚከበረውን 35ኛው የኤርትራ የነጻነት በዓል በሀገር ውስጥና በውጭ የሚገኙ ኤርትራውያን ዜጎችና የኤርትራ ወዳጆች በተለያዩ ዝግጅቶች ለማክበር እየተዘጋጁ መሆናቸውን መረጃው ያሳያል። በመገናኛ ብዙሃንና በማህበራዊ ድረገጾች ላይም ብዙዎች ስለ በዓሉ ያላቸውን ሀሳብ በጽሁፍና በቪዲዮ እያካፈሉ ይገኛሉ። ለነጻነት በዓሉ ከተሰጡ አስተያየቶች መካከል የሚከተሉት ይገኙበታል። የኤርትራ የነጻነት ቀን በኤርትራ ሕዝብ ታሪክ ውስጥ ካሉት አስፈላጊና ክቡር ቀናት አንዷ ናት። ይህች ቀን ለብዙ ዓመታት የተካሄደው የመራራ ትግል የጽናትና የማይበገረው የኤርትራ ሕዝብ መንፈስ ምልክት ናት በማለት ዓለም ምስጋና ምኞቱን ገልጿል። ግንቦት 24 የነጻነት ቀን የአንድ መንግስት ወይም የአንድ ወገን ብቻ እንዳልሆነ ከተረዳህ ለሁሉም ሰው ማስረዳት ትችላለህ። በዓሉን ለሚያከብሩ እንኳን አደረሳችሁ በማለት ለማያከብሩት ደግሞ የሚያከብሩበት ጊዜ እንዲመጣላቸው መመኘት ብቻ ነው። የሚያከራክር ነገር የለም የሚለው ደግሞ በዓሉን በማስመልከት መንግስት አብ የተባለ ግለሰብ ከጻፈው የተወሰደ ነው። ሌሎች ደግሞ ለኤርትራ ግንቦት 24 የነጻነት ቀን ነው እንላለን። ነጻነት ደግሞ ልትኖርባት እንጂ ጥይት እየተተኮሰብህና እየሞትክ መላው አገር የሚሰደድባት አይደለችም። የሰማዕታት አደራ ተከድቷል። የአካል ጉዳተኞች አደራ ተከድቷል። ታጋዩ ተከድቷል። ህዝቡ ተከድቷል። ጂ15 ያለ ፍርድ ለ20 ዓመታት ታስረዋል። ነጻነትን ያመጡት ተከድተዋል። ያልተከዳ የለም በማለት ተመስገን ሀብተማርያም የተባለ ኤርትራዊ ሲጠቅስ ዛሬ ኤርትራ ውስጥ ብሆን ኖሮ እንደፈለኩ ለመጻፍ፣ ለመናገር፣ ለማሰብ ባልቻልኩ ነበር ምክንያቱም ነጻነት ስለሌለ በማለት ደግሞ አዲስ አበባ ሆኖ ከብርጌድ ንሓመዱ ጋር እየታገለ ያለው ታጋይ ዳዊት ይብራ ሐሳቡን አስፍሯል። ክቡራን የኤሪሳት ቴሌቪዥን ጣቢያ ተከታታዮች የኤርትራ የነጻነት ቀን ምን ትርጉም እንደሚሰጣችሁ ሐሳባችሁንና አስተያየታችሁን ጻፉልን። ዮሐና መልካም የኤርትራ ነጻነት በዓል ይሆንልን። ሙሉ ነጻነት ለማግኘት ደግሞ ይህችን ቀን ምክንያት በማድረግ ቃል ገብተን ግስጋሴያችንን ወደፊት በማድረግ በጽናት መታገል አለብን በማለት ወደ ቀጣይ ዜናዎቻችን እናልፋለን። የሱዳን አንጃዎች ጦርነቱን ለማቆም የሚያስችል ውይይት በናይሮቢ ጀመሩ። የተለያዩ የሱዳን የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የታጠቁ ቡድኖችን ያቀፈው ሰፊ ጥምረት በሱዳን እየተካሄደ ያለውን የእርስ በርስ ጦርነት ለማቆምና በአገሪቱ ሰላምና መረጋጋትን ለመመለስ የሚያስችል ውይይት በኬንያ መዲና ናይሮቢ ጀምረዋል። አዲስ ሀገረ መንግስት ለመገንባት የሱዳን የመሪዎች ስምምነት ኃይሎች በሚል መሪ ቃል በተዘጋጀው በዚህ ጉባኤ ላይ የፖለቲካ ፓርቲዎች መሪዎች፣ የታጠቁ ንቅናቄዎች ኃላፊዎች፣ የሲቪል ማህበረሰብ ተወካዮችና ታዋቂ አገራዊ ግለሰቦች ተገኝተዋል። በጉባኤው የመክፈቻ ስነ ስርዓት ላይ ንግግር ካደረጉት መካከል የቀድሞው የሱዳን ጠቅላይ ሚኒስትርና የሱሙድ ጥምረት ሊቀመንበር አብደላ ሐምዶክ፣ የሱዳን ነጻነት ንቅናቄ መሪ አብደል ዋሂድ መሐመድ አልኑርና የአረብ ሶሻሊስት በአዝ ፓርቲ ኦሪጂናል ሊቀመንበር አሊ አልራያ አልሳንሁሪ ይገኙበታል።
ሱዳን ትሪቡን እንደዘገበው የናይሮቢ ውይይት በዋናነት የሚያተኩረው በሱዳን ወቅታዊ የፖለቲካ ቀውስ፣ በጦርነቱ ቀጣይነት እንዲሁም ጥምረቱ እንደ አውሮፓውያኑ አቆጣጠር በታህሳስ 2025 በናይሮቢ የተፈራረመውን ስምምነት ይበልጥ ማዳበር በሚቻልባቸው አማራጮች ዙሪያ ላይ ነው። ጥምረቱ ቀደም ሲል በሱዳን ውስጥ ለቀውሱ ምንም አይነት ወታደራዊ መፍትሄ የለም ማለቱ የሚታወስ ሲሆን የሱዳን መደበኛ ጦር፣ የፈጣን ድጋፍ ኃይሎችና ሌሎች አጋር የታጠቁ ቡድኖች እንደ አውሮፓውያኑ አቆጣጠር በ2025 በስምምነት የቀረበውን የፖለቲካ ፍኖተ ካርታ እንዲቀበሉ ከፍተኛ ግፊት እንዲደረግ ጥሪ አቅርበዋል። በናይሮቢው የውይይት መድረክ ላይ የተገኙት ተሳታፊዎች ጦርነቱን በዘላቂነት ለማቆምና የሱዳን ሕዝብ ለሰላም፣ ለዲሞክራሲና ለደህንነት ያለውን ጉጉት ለማሳካት አጠቃላይ የፖለቲካ ስምምነት ላይ መድረስ እንደሚገባ ጠቁመው ለዚህም የውይይት የቅንጅትና የአንድነት አገራዊ ጥረቶች አስፈላጊነት ላይ አጽንኦት ሰጥተዋል። በዚህ ከፍተኛ ጉባኤ ላይ ከተሳተፉት ሌሎች ታዋቂ የፖለቲካ መሪዎች መካከል የሱዳን ኮንግረስ ፓርቲ ሊቀመንበር ኡመር አልዲጋይር፣ የብሔራዊ ኡማ ፓርቲ ዋና ጸሐፊ አልዋቲክ አልበሪር፣ የሱዳን ህዝባዊ ነጻነት ንቅናቄ ሰሜን አብዮታዊ ዲሞክራሲያዊ ፍሰት መሪ ያሲር አርማን፣ የፌዴራል ስብስብ ስራ አስፈጻሚ ቢሮ ሊቀመንበር ባቢከር ፈይሰል፣ የባዕዝ ፓርቲ ናሽናል ሊቀመንበር ከማል ቡላድ እንዲሁም የባለሙያዎችና የሙያ ማህበራት ቅንጅት ሊቀመንበር ጣሃ ኡስማን ይገኙበታል። የኬንያው ፕሬዝዳንት ዊሊያም ሩቶ የናፍጣ ዋጋ እንዲቀንስ ትዕዛዝ አስተላለፉ። የኬንያው ፕሬዝዳንት ዊሊያም ሩቶ አሜሪካና እስራኤል ከኢራን ጋር እያደረጉት ባለው ጦርነት ምክንያት የነዳጅ ዋጋ በመናሩ የተቀሰቀሰውን ህዝባዊ ተቃውሞና የትራንስፖርት አድማ ተከትሎ የናፍጣ ዋጋ እንዲቀንስ መንግስታቸው መወሰኑን አስታውቀዋል። ፕሬዝዳንቱ ትናንት አርብ ከሀገሪቱ የትራንስፖርት ዘርፍ ተዋናዮች ጋር ከተወያዩ በኋላ በሰጡት መግለጫ በቅርቡ በሚወጣው የሰኔና ሐምሌ ወራት የዋጋ ክለሳ ላይ በ1 ሊትር ናፍጣ ላይ የ10 የኬንያ ሺሊንግ ቅናሽ እንዲደረግ ትዕዛዝ ሰጥተዋል። በመካከለኛው ምስራቅ በተቀሰቀሰው ጦርነትና የሆርሙዝ ሰርጥ መዘጋትን ተከትሎ በኬንያ የናፍጣ ዋጋ በከፍተኛ ሁኔታ ጨምሮ የነበረ ሲሆን ይህም በሳምንቱ መጀመሪያ ላይ በሀገሪቱ የተቀሰቀሰ ከፍተኛ የትራንስፖርት መዘጋትና የሰዎች ሕይወት የጠፋበት ተቃውሞ አስከትሏል። መንግስት የኑሮ ውድነቱን ለማረጋጋት ካለፉት 2 ወራት ወዲህ ከ28 ቢሊዮን ሺሊንግ በላይ በድጎማና በታክስ ቅናሽ መልክ ወጪ ማድረጉን ፕሬዝዳንት ሩቶ ገልጸዋል። የአዲሱ የዋጋ ቅናሽ ውሳኔ በሀገሪቱ ተፈጥሮ የነበረውን የትራንስፖርት አድማ ለማርገብ የተወሰነ መሆኑ ተገልጿል። የኬንያ ወጣቶች በየጊዜው እያደረጉት ያሉት ተቃውሞ ለሌሎች የአፍሪካ ቀንድ ሀገራት ትልቅ ምሳሌ ሊሆን እንደሚችል ተንታኞች ይገልጻሉ። በ24 ሰዓት ውስጥ 25 መርከቦች በሆርሙዝ ሰርጥ አልፈዋል ስትል ኢራን ገልጻለች። የኢራን አብዮታዊ ዘብ ባለፉት 24 ሰዓት ውስጥ 25 የንግድ መርከቦች በሆርሙዝ ሰርጥ አልፈዋል አለ። የአብዮታዊ ዘቡ የባህር ኃይል እንዳስታወቀው ኢራን ያስቀመጠችውን የቁጥጥርና የደህንነት መስፈርቶችን በማሟላት በሆርሙዝ ሰርጥ የንግድ መርከቦች እየተላለፉ ነው። የነዳጅና ዕቃ ጫኝ መርከቦችን ጨምሮ በአጠቃላይ 25 የንግድ መርከቦች በአንድ ቀን ውስጥ በሆርሙዝ ሰርጥ መተላለፋቸውን ጠቅሶ ኢራን በሰርጡ የምታደርገው ቁጥጥር መቀጠሉን ገልጿል። እስራኤልና አሜሪካ ጥቃት መፈጸማቸውን ተከትሎ ኢራን በ2026 የካቲት ወር የሆርሙዝ ሰርጥን ሙሉ በሙሉ መዝጋቷ ይታወሳል። እንደ ፕሬስ ቲቪ ዘገባ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ እያደረገ ባለው ቁጥጥር የሩሲያና ቻይና መርከቦች ቅድሚያ ተሰጥቷቸዋል። ይህ የሆነው ሀገራቱ የኢራን አጋሮች በመሆናቸው መሆኑ የተገለጸ ሲሆን በተቃራኒው የኢራን ወዳጅ ባልሆኑ ሀገራት መርከቦች ላይ ቀረጥን ጨምሮ ሌሎች ፍተሻዎች እየተደረገባቸው ነው። በተለይም አብዮታዊ ዘቡ የኢራን ጠላቶችና አጋሮቻቸው የሆኑ ሀገራት መርከቦችን የባለቤታቸውንና የግንኙነት መስመራቸውን የመመርመርና የመርከቦችን የጭነት ይዘት በተመለከተ አካላዊ ፍተሻን ያደርጋል ነው የተባለው። ኢራን ያስቀመጠችውን ቁጥጥር ተከትሎ ዓለም አቀፍ የመርከብ ኩባንያዎች በሆርሙዝ ሰርጥ ላይ ያለውን ደህንነት ለማረጋገጥ ከኢራን ጋር በግል እየመከሩ ይገኛሉ። በቻይና በደረሰ አደጋ ከ90 በላይ ሰዎች መሞታቸው ተነገረ።
በሰሜን ቻይና በምትገኝ የሻንዚ ግዛት በአንድ የከሰል ማዕድን ማውጫ ትናንት ባጋጠመ ፍንዳታ የሞቱ ሰዎች ቁጥር ቢያንስ 90 መድረሱ ተሰማ። በአደጋው 123 ሰራተኞች ላይም ጉዳት ደርሷል ተብለዋል። በሊዮሺኒዮ የማዕድን ቁፋሮ አደጋው በደረሰበት ወቅት 247 ሰራተኞች በማዕድን ማውጫው ጉድጓድ ውስጥ እንደነበሩ ሲሲቲቪ የተባለ የቻይና ቴሌቪዥን ዘግበዋል። በአደጋው ጉዳት የደረሰባቸው 123 ሰራተኞች ወደ ሆስፒታል የተወሰዱ ሲሆን ከነዚህ አራቱ በአስከፊ ሁኔታ ውስጥ እንደሚገኙ ታውቋል። የቻይናው ፕሬዝዳንት ሺ ጂንፒንግ የተጎዱትን ለመርዳት አስፈላጊ ሁሉ እንደሚደረግ ጠቅሰው የአደጋው መንስኤ በአስቸኳይ እንዲጣራ አዘዋል። እንደ ጎርጎሮሳውያኑ አቆጣጠር በ2009 ሃይሎንግጂያንግ በተባለች ሌላኛው የቻይና ግዛት በከሰል ማዕድን ማውጫ በደረሰ ተመሳሳይ ፍንዳታ 100 ሰዎች መሞታቸው ይታወሳል። በመጨረሻም ዜና ስፖርት። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። ፖርቹጋላዊው የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የ2025-26 የውድድር ዘመን ምርጥ ተጫዋች ሽልማትን አሸንፈዋል። ብሩኖ ፈርናንዴዝ በውድድር ዘመኑ 20 አሲስቶችን በማስመዝገብ ሪከርዱን የተጋራ ሲሆን 8 ግቦችንም በማስቆጠር ማንቸስተር ዩናይትድ ወደ አውሮፓ ቻምፒየንስ ሊግ እንዲመለስ የጎላ አስተዋጽኦ አበርክቷል። ብሩኖ ፈርናንዴዝ ከኒማንያ ቪዲች የ2011 የፕሪሚየር ሊጉ ምርጥ ተጫዋችነት ሽልማት በኋላ ይህን ሽልማት ያሸነፈ የመጀመሪያው የማንቸስተር ዩናይትድ ተጫዋች መሆን ችሏል። ብሩኖ ፈርናንዴዝ ምርጥ ተጫዋች ሽልማት ማሸነፉን ተከትሎ በኤርትራና ኢትዮጵያ የሚገኙ ደጋፊዎቹ የደስታ መግለጫ እየጻፉና ቪዲዮ እያጋሩ መሆናቸውን ዘገባዎች አመላክተዋል። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ አበይት ዜናዎችን በዚሁ ፈጽመናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። ሰናይ ሰንበት።